ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 24 2018 ዓ.ም በዛሬው የመረጃ ሰዓታችን በሱዳን ውስጥ የግብጽ ጦር በሱዳን ታጣቂዎች መከበቡን በተመለከተ፣ ትላንት በቦሌ አትላስ የፈነዳው ትራንስፎርመር እና ስላስከተለው ጉዳት፣ ኢራን የአሜሪካ የቴክኖሎጂ ተቋማት ላይ የፈጸመችው ጥቃትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። ግብጽ በምስራቅ አፍሪካ ቀጠና ያላትን ተጽዕኖ ለማስፋትና የኢትዮጵያን ብሔራዊ ጥቅሞች ጋር በተያያዘ ለማደናቀፍ የጀመረችው የመክበብ ስትራቴጂ አዲስ ምዕራፍ ላይ መድረሱ ይነገራል። ይሁን እንጂ ይህ ስትራቴጂ በሱዳን በኩል ከፍተኛ ወታደራዊ መሰናክል እንደገጠመው የሚጠቁሙ መረጃዎች እየወጡ ነው። ካይሮ ከቅርብ ጊዜ ወዲህ በኢትዮጵያ ጎረቤት አገራት ላይ የምታደርገውን ዲፕሎማሲያዊና ወታደራዊ ትኩረት ኢትዮጵያን በጠላት መክበብ የሚል ግብ እንዳለው የፖለቲካ ተንታኞች ይስማማሉ። በሶማሊያ በኩል የሰላም አስከባሪ ኃይል ስምሪትን ሽፋን በማድረግ ወታደሮቿን ለማስገባት የጀመረችው ጥረት፣ በጅቡቲ ወታደራዊ የባህር ኃይል ሰፈር ለመገንባት የምታደርገው እንቅስቃሴና ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋራ የቀይ ባህርን ደህንነት ሽፋን በማድረግ የፈጠረችው ወታደራዊ ጥምረት የዚህ ስትራቴጂ አካላት ናቸው። በተለይም በሱዳን ካለው የእርስ በርስ ጦርነት ጀርባ ግብጽ ለጀነራል አብዱል ፈታህ አልቡርሃን የምታደርገው መጠነ ሰፊ ድጋፍ በኢትዮጵያ ምዕራባዊ ድንበር ላይ ጫና ለመፍጠር የታለመ እንደሆነ ይነገራል። ይሁን እንጂ ይህ የካይሮ አካሄድ አሁን ላይ ከፍተኛ ዋጋ እያስከፈላት መሆኑን የሚጠቁሙ መረጃዎች ከሱዳን ድንበር እየወጡ ነው። ከሱዳን የወጡ ዘገባዎች እንደሚያመለክቱት በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ የምትገኘው ሳሊ በተባለች ስትራቴጂካዊ ስፍራ የሰፈረ አንድ የግብጽ ወታደራዊ ሻለቃ በታጣቂዎች ቁጥጥር ስር ውሏል። ይህ 650 ገደማ ወታደሮች የያዘ የግብጽ ጦር ታሲስ ወይንም የሱዳን ምስራች ጥምረት በተባለ አዲስ ወታደራዊ ስብስብ መከበቡ ታውቋል። ይህ አዲስ የታጣቂዎች ስብስብ ከጀነራል አብዱል ፈታህ አልቡርሃን ጦር የተገነጠለ ከፍተኛ መኮንኖችንና የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን ያቀፈ ሲሆን ከጀነራል መሐመድ ሐምዳን ዳጋሎ ወይንም ሐሚቲ ፈጥኖ ደራሽ ኃይል ጋራ የቅርብ ግንኙነት እንዳለው ይነገራል። ቡድኑ የግብጽ ጦር በሱዳን ውስጥ ጉዳይ ጣልቃ መግባቱንና በድንበር አቅራቢያ በድብቅ ወታደራዊ እንቅስቃሴ ማድረጉን አጥብቆ ይቃወማል። የግብጽ ጦር በብሉ ናይል ግዛት ሳሊ በተባለች ቦታ የሰፈረው በጀነራል አብዱል ፈታህ አልቡርሃን ጦር ሽፋን ቢሆንም ቆይታው ግን ከወታደራዊ ድጋፍ ባለፈ በህዳሴ ግድቡ ላይ ክትትል ለማድረግና በአቅራቢያው በሚገኙ የወርቅ ማዕድናት ቁፋሮ ላይ ለመሳተፍ እንደነበረ የሱዳን ታይምስ ዘገባ ያመለክታል። የሱዳን መደበኛ ጦር ከአካባቢው ለቆ መውጣቱን ተከትሎ የግብጽ መኮንኖች በሰላም ለመውጣት ያቀረቡት ጥያቄ በታሲስ ኃይሎች ውድቅ ተደርጓል። ታጣቂዎቹ የግብጽ ወታደሮች ያለምንም ቅድመ ሁኔታ ትጥቅ ፈተው እጃቸውን እንዲሰጡ ትዕዛዝ ያስተላለፉ ሲሆን ካልሆነ ግን ወታደራዊ እርምጃ እንደሚወሰድ አስጠንቅቀዋል። ይህ ሁኔታ በካይሮና በካርቱም ወታደራዊ አመራሮች መካከል ከፍተኛ ድንጋጤን ፈጥሯል። ይህ ክስተት ግብጽ በምስራቅ አፍሪካ የውክልና ጦርነት ለማካሄድ የምታደርገው ጥረት ሊያመጣ የሚችለውን የጎንዮሽ ጉዳት ያሳያል። ግብጽ ኢትዮጵያን በጎረቤት አገራት በኩል ለመጫን የምታደርገው ሙከራ የራሷን ወታደራዊ ኃይል ለማይታወቅ አደጋ እያጋለጠው መሆኑን ታዛቢዎች ይናገራሉ። ኢትዮጵያ በበኩሏ በቀጠናው የሚደረጉ ማናቸውም የጸረ ሰላም እንቅስቃሴዎችን በንቃት እየተከታተለች እንደሆነና ብሔራዊ ደህንነቷን ለማስጠበቅ አስፈላጊውን እርምጃ እንደምትወስድ ደጋግማ ስትገልጽ ቆይታለች። በሱዳን ድንበር የተከሰተው የግብጽ ጦር መከበብ ካይሮ በጎረቤት አገራት ውስጥ ጉዳይ የምታደርገው ጣልቃ ገብነት በቀጠናው መረጋጋት ላይ የሚፈጥረውን ስጋት ዳግም ወደ አደባባይ አውጥቶታል። በቀጣይ የግብጽ መንግስት ወታደሮቹን ለማስለቀቅ የሚከተለው ዲፕሎማሲያዊ መንገድና በሱዳን ያለው ወታደራዊ ሚዛን ለውጥ በታላቁ የህዳሴ ግድብ ደህንነትና በቀጠናው ፖለቲካ ላይ የሚኖረው ተጽዕኖ በከፍተኛ ሁኔታ የሚጠበቅ ይሆናል። በአዲስ አበባ ከተማ እምብርትና በንግድ እንቅስቃሴዋ ድምቅ ብላ በምትታወቀው ቦሌ አትላስ አካባቢ ትናንት እኩለ ቀን ላይ የተከሰተው ድንገተኛ የትራንስፎርመር መፈንዳት አደጋ በአካባቢው ነዋሪዎችና በመንገደኞች ላይ ከፍተኛ ድንጋጤን ፈጥሯል። ይህ በድንገት የተከሰተ አደጋ በአቅራቢያው ቆሞ በነበረ አንድ የግል ተሽከርካሪ ላይ ከፍተኛ የቃጠሎ ጉዳት ያደረሰ ሲሆን አደጋው የተከሰተበት ስፍራ በርካታ ሰዎችና ተሽከርካሪዎች የሚንቀሳቀሱበት በመሆኑ የከፋ የሰው ህይወት ጥፋት ሊያስከትል ይችል እንደነበረ
በቦታው የነበሩ የአይን እማኞች ለሸገር ጆርናል ተናግረዋል። እንደ እማኞቹ ገለጻ ፍንዳታው የተከሰተው ያለምንም ቅድመ ማስጠንቀቂያ ሲሆን ከፍንዳታው ኋላ የተከሰተው እሳት ወዲያውኑ አቅራቢያው ወደ ነበረ መኪና በመዛመቱ ንብረቱ በከፊል እንዲወድም ምክንያት ሆኗል። ይህ ክስተት በከተማዋ ያለውን የመሰረተ ልማት ደህንነትና የጥገና ቁጥጥር ክፍተት በድጋሚ ለህዝብ መነጋገሪያ እንዲሆን አድርጎታል። ይህ አደጋ በአጋጣሚ የተከሰተ ሳይሆን ቀደም ብሎ በታዩ የብልሽት ምልክቶች ሳቢያ ሊከሰት እንደሚችል ግምቶች የነበሩበት መሆኑን ጉዳዩን ይበልጥ አሳሳቢና አሳዛኝ ያደርገዋል። የአካባቢው ነዋሪዎችና የንግድ ድርጅት ባለቤቶች እንደገለጹት ከሆነ በጥያቄ ውስጥ ያለው ትራንስፎርመር ከዚህ ቀደም የተለያዩ የቴክኒክ ችግሮችን ሲያሳይ እንደነበረና ለደህንነት ስጋት መሆኑ የታወቀ ነበረ። በዚህም ምክንያት ነዋሪዎቹ ለኢትዮጵያ ኤሌክትሪክ አገልግሎት በተደጋጋሚ ጊዜ በስልክና በአካል በመቅረብ ጥቆማዎችንና አቤቱታዎችን አቅርበዋል። ይሁን እንጂ የህዝብን ደህንነት የመጠበቅና የመሰረተ ልማት አውታሮችን የመንከባከብ ኃላፊነት የተጣለበት ተቋም ለቀረቡለት ተደጋጋሚ ጥሪዎች የሚገባውን ምላሽ ሳይሰጥ በመቆየቱ ትናንት ለደረሰው የንብረት ውድመት ዋነኛ ተጠያቂ መሆኑን ነዋሪዎች በምሬት ይገልጻሉ። ይህ አይነቱ ለዜጎች ስጋት ጆሮ አለመስጠትና የስራ ቸልተኝነት በመንግስት አገልግሎት ሰጪ ተቋማትና በህዝብ መካከል ያለውን የመተማመን ስሜት በእጅጉ የሚሸረሽር ተግባር ነው። በአሁኑ ወቅት በቦሌ አትላስ አካባቢ ያለው ሁኔታ በዝርዝር ሲታይ የደረሰው ጉዳት ከተሽከርካሪ ውድመት ባለፈ በአካባቢው ያለውን የኤሌክትሪክ ኃይል አቅርቦት ጭምር አስተጓጉሏል። የንግድ ተቋማት ስራቸውን በአግባቡ ማከናወን ያልቻሉ ሲሆን ነዋሪዎችም በጨለማና በስጋት ውስጥ እንዲቆዩ ተገደዋል። እንዲህ ያሉ የቴክኒክ ብልሽቶች በወቅቱ ተለይተውና ተፈትሾ ተገቢውን የጥገና ስራ ካልተከናወነላቸው ነገም በሌላ ቦታ ተመሳሳይ ወይንም ከዚያ የከፋ አደጋ ሊያስከትሉ እንደሚችሉ ግልጽ ነው። የኢትዮጵያ ኤሌክትሪክ አገልግሎት እንደ ሀገር አቀፍ ተቋም በየአካባቢው የተተከሉ የኃይል ማከፋፈያ መሳሪያዎችና ትራንስፎርመሮችን ሳይፈነዱና ጉዳት ሳያደርሱ በፊት በየጊዜው በባለሙያዎች የመፈተሽና የመከላከያ ጥገና የማድረግ ግዴታውን ሊወጣ ይገባል። የደረሰውን አደጋ ተከትሎ ተቋሙ የደረሰውን ጉዳት ከመገምገም ባለፈ ለምን ጥቆማዎች በወቅቱ ምላሽ አላገኙም የሚለውን ጥያቄ መመለስና ተገቢውን የማስተካከያ እርምጃ መውሰድ ይኖርበታል። በተጨማሪም በአደጋው ወቅት የታየውን የቅድመ መከላከልና የደህንነት ስራዎች አለመኖር ሌላኛው ትኩረት የሚሻ ጉዳይ ነው። አደገኛ ምልክቶች የታዩባቸው ትራንስፎርመሮች ባሉባቸው አካባቢ በተገቢው የደህንነት ሪባን ታጥሮ ሰዎችና ተሽከርካሪዎች እንዳይጠጉ መደረግ ነበረበት። ይህ ባለመደረጉ ምክንያት ንብረታቸው በስፍራው ያቆሙ ዜጎች ተቋማት ለሚሰጡት አገልግሎት ሙሉ ኃላፊነት መውሰድ ያለባቸው ሲሆን በተለይም የህዝብ ቅሬታና ጥቆማ በሚቀርብበት ጊዜ ፈጣን ምላሽ መስጠት የሚችሉ ቴክኒሻኖችና የክትትል ቡድኖችን ማደራጀት ይጠበቅባቸዋል። የስራ ኃላፊነታቸውን በአግባቡ ባልተወጡና ለህዝብ አቤቱታ ምላሽ ባልሰጡ ሰራተኞችና ኃላፊዎች ላይ ተገቢው የዲሲፕሊን እርምጃ መወሰድ እንዳለበት ማህበረሰቡ በአጽንኦት እየጠየቀ ይገኛል። ለወደፊትም መሰል አደጋዎችን ለመከላከል የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊ የክትትል ስርዓትን ሊዘረጋ ይገባል። በከተማዋ ውስጥ በየጊዜው እያደገ የመጣ የህዝብ ብዛትና የኃይል ፍላጎት ጋራ የሚመጣጠን አስተማማኝ የሆነ የመሰረተ ልማት ዝርጋታ መኖር ለከተማዋ ደህንነት ወሳኝ ነው። የሚመለከተው አካል የቦሌ አትላስ አካባቢን ችግር በአስቸኳይ በመመልከት የወደመውን ትራንስፎርመር በአዲስ በመተካትና ሌሎች በአካባቢው ያሉ የኤሌክትሪክ መስመሮችን በመፈተሽ ዘላቂ መፍትሄ ሊሰጥ ይገባል። የዜጎች ህይወትና ንብረት ከምንም ነገር በላይ ዋጋ ሊሰጠው የሚገባ ሀብት በመሆኑ ተቋማት አገልግሎታቸውን ከትርፍና ከዕለታዊ ተግባር ባለፈ በሰው ደህንነት ላይ ባተኮረ መልኩ ሊቃኙት ይገባል። አደጋው የደረሰባቸው ወገኖቻችን ተገቢውን ካሳና ድጋፍ እንዲደረግላቸው እንዲሁም ለደረሰው ቸልተኝነት ተጠያቂነት እንደሚሰፍን ይጠበቃል። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በአሜሪካና በኢራን መካከል ወደ ከፋ ወታደራዊ ግጭት እያመራ መሆኑን የሚያሳዩ ክስተቶች ተበራክተዋል። የሁለቱ ሀገራት መሪዎችና ከፍተኛ ወታደራዊ ባለስልጣናት የሚለዋወጧቸው የዛቻ ቃላትና በየብስም ሆነ በዲጂታል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ቀጠናው ወደማይታወቅ ቀውስ ውስጥ እየከተቱት ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት በሰጡት ድንገተኛ መግለጫ በኢራን ላይ እጅግ ከባድ የሆነ ወታደራዊ እርምጃ ለመውሰድ መዘጋጀታቸውን አስታውቀዋል። ፕሬዝዳንቱ እንደገለጹት በሚቀጥሉት 2 ወይም 3 ሳምንታት ውስጥ አሜሪካ በኢራን ላይ የተቀናጀ ጥቃት የምትሰነዝር ሲሆን ይህም ዘመቻ በአጭር ጊዜ ውስጥ ተጠናቆ ኢላማውን እንደሚያሳካ ገልጿል። ትራምፕ ንግግራቸውን ሲቀጥሉ ኢራን በከባድ ወታደራዊ እርምጃዎች
ወደ ድንጋይ ዘመን እንመልሳታለን ሲሉ ዝተዋል። የአሜሪካ ዋነኛ ስልታዊ ዓላማ ኢራን በአካባቢው ላይ ያላትን ወታደራዊ የበላይነትና ተሰሚነት፣ የኒውክለር እንዲሁም የባላስቲክ ሚሳኤል አቅም ሙሉ በሙሉ ማዳከም እንደሆነ ተረጋግጧል። ፕሬዝዳንቱ አክሎም ይህ እርምጃ ለቀጠናው መረጋጋትና ለአሜሪካ ብሔራዊ ደህንነት ሲባል የሚወሰድ የመጨረሻ አማራጭ መሆኑን ገልጸዋል። ለዋሽንግተን ማስጠንቀቂያ የቴህራን ምላሽ ፈጣንና ቁልጭ ያለ ነበረ። የኢራን ጦር ቃል አቀባይ በሰጡት መግለጫ አሜሪካና እስራኤል በኢራን መሪዎችና በሙስሊም ማህበረሰብ ላይ ለሚፈጸሙት ጥቃትና በደል ተገቢውን ዋጋ እንደሚከፍሉ አስታውቀዋል። ቃል አቀባዩ ሲናገሩ አሜሪካ እጅ እስክትሰጥ ወይንም ሙሉ በሙሉ እስክትደመሰስ ድረስ ጦርነቱን አናቆምም፣ የጀመርነውን ተጋድሎ እስከ ድል ድረስ ይቀጥላል ብለዋል። ኢራን፣ አሜሪካና እስራኤል ስለ ሀገሪቱ ስልታዊና ስውር አቅም ያላቸው እውቀት እጅግ ውስን መሆኑን በመጥቀስ ወታደራዊ ምርቶቻቸውና የጦር መሳሪያ ማከማቻዎቻቸው ጠላት ሊደርስበት በማይችልበት ጥልቅና ሚስጥራዊ ቦታዎች ውስጥ እንደሚገኙ ገልጸዋል። ውጥረቱ ወደዚህ ደረጃ የደረሰው ከትናንት በስቲያ መጋቢት 22 2018 ምሽት አሜሪካ በኢራን ላይ በሰነዘረችው ጥቃት ሳቢያ ነው። ጥቃቱ የተፈጸመው በኢስፋሃን በሚገኝ የኢራን አብዮታዊ ጋርድ ከመሬት በታች ያለ የባላስቲክ ሚሳኤልና የትጥቅ ማከማቻ ላይ ነበረ። ዋሽንግተን በዚህ ጥቃት ወቅት GBU 57 የተሰኙ እጅግ ትልቅ የሆኑ የኮንክሪትና የድንጋይ ምሽጎችን ሰርገው በመግባት የሚፈነዱ ቦምቦችን መጠቀሟን አረጋግጣለች። ዓለም አቀፍ የዜና ምንጮች እንደገለጹት ይህ ጥቃት የኢራንን ግዙፍ የሚሳኤል ማከማቻ ሙሉ በሙሉ ያወደመ ሲሆን ይህም ለኢራን አብዮታዊ ተቋም ትልቅ ሽንፈት ሆኖ ተመዝግቧል። ኢራን ለኢስፋሃን ጥቃት አፋጣኝ ምላሽ የሰጠች ሲሆን በባህሬን የሚገኝ የአማዞን ግዙፍ የመረጃ ማከማቻ ማዕከል ላይ ጥቃት ሰንዝራለች። በጥቃቱ ሳቢያ ከፍተኛ ውድመት መከሰቱ የተነገረ ሲሆን ይህም ኢራን ወታደራዊ እርምጃዋን ወደ ቴክኖሎጂና ፋይናንስ ተቋማት ለማዞር መወሰኗን አመላካች ሆኗል። የቴህራን ባለስልጣናት ቀደም ብሎ ባስተላለፉት ማስጠንቀቂያ በማንኛውም የኢራን አመራር ላይ ለሚፈጸም ግድያ ወይንም የግድያ ሙከራ ምላሻቸው በአሜሪካ ግዙፍ ኩባንያዎች ላይ እንደሚሆን ገልጸው ነበረ። በዚህም መሰረት 18 የሚሆኑ ታዋቂ የአሜሪካ ኩባንያዎች በኢራን ጥቁር መዝገብ ውስጥ ተካተዋል። ከነዚህም መካከል ማይክሮሶፍት፣ አፕል፣ ጉግል፣ ቴስላ፣ ኢንቴል፣ ዴል እና ቦይንግ ይገኙበታል። ይህ ማስጠንቀቂያ ከትናንት አፕሪል 1 ጀምሮ ተፈጻሚ እንደሚሆን የታወጀ ሲሆን ኢራን በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአካባቢው የሚገኙ ነዋሪዎች ህይወታቸውን ለመታደግ ከህንፃዎቹ ቢያንስ 1 ኪሎ ሜትር እንዲርቁ ጥሪ አቅርባለች። ይህ አዲስ ክስተት ጦርነቱ ከባህላዊ የጦር ሜዳ ወጥቶ ወደ ሳይበርና ኢኮኖሚያዊ ጦርነት መሸጋገሩን የሚያሳይ ሲሆን ዓለም አቀፉ ማህበረሰብ በሁለቱ ሀያላን መካከል ሊፈጠር የሚችለውን ሰፊ ጦርነት በከፍተኛ ስጋት እየተከታተለው ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።